ስንተኛ ነው ያልኳችሁ? አምስተኛ ጻፍ። በሕይወት ፈተናና በጥርጣሬ ጊዜ የእግዚአብሔር ፍቃድ የትኛ እንደሆነ ለይተን እንድናውቅ እውነትን ከሐሰት እንድንለይ የሚመራን መለኮታዊ መሪ ነው። ልብ በሉ። መንፈስ ቅዱስ ኃይል፣ ሀብት፣ የቅባሜሮን ሀብት። ለመሰላችሁ ቅባሜሮን ያልኳችሁት መንፈስ ቅዱስ ለሐዋርያት የወረደው በእሳት ለአንቃ ቢሆን ለእኔና ለእናንተ ደግሞ በ40 እና በ80 የምናገኘው በቅባሜሮን ነው የሚወርድልን። ግልጽ ነው አይደል? ስለዚህ በፈተና በሕይወት ፈተናና በጥርጣሬ ጊዜ ጋፈ ረኮት ፊ ጋፈ ቆርማንን ትጭሜ የእግዚአብሔር ፍቃድ የትኛ እንደሆነ ሂዲ ዋቀዮ ኤሰ ከምቴ ከመከቴ አደባፈት ሱዳፍ አከደንደኝ አከቤግን ኡጋፊ ሶባ ከገርገር ባፈኑ እኑ ገርጋሩ ዳንዲ ዋቁማ ከኑት ተገርሲሱ ሰከናዳ ግዳፎረ ቁልቁሉ ላይ አንዳንድ ጊዜ መከራ ሲጸናብን ችግር ሲበረታብን ብዙ ጊዜ ተስፋ እንቆርጣለን። ከዛ በኋላ ቁጭ ብለን አባቴ ሆይ ምን ይሻለናል ስንል ከውስጣችን ከልባችን ላይ ሆኖ መንፈስ ቅዱስ ይመክረናል። ልጄ ይሄን አድርግ ከዚህ ፈተና ትወጣለህ ይልና ይመክረናል። ይሄ የሚመክረው መንፈስ ቅዱስ ነው። እንኳን ደስ አላችሁ የሚመነን ክርስትና መታደል ነው። እውነትን እምላችሁ እኛ ብቻችን አይደለም፣ ከእግዚአብሔር ጋር ነን፣ ከመንፈስ ቅዱስ ጋር ነው። እግዚአብሔር እባርካለሁ እርሱ ምክርን ሰጥቶኛልና ይላል ቅዱስ ዳዊት። መዝሙረ ዳዊት ምዕራፍ 16 ቁጥር 7 አርፈና ዳዊት ወቀና ኩለ ጃለቆ ሰተሩባ እግዚአብሔርን እባርካለሁ ዋቀዮ ደን መቃሳን እኔ ብሳ ቃሳን እንገለቴ ይፈዳ እርሱ ምን ሰጥቶኛል? ምክርን ሰጥቶኛልና። ጎርሰናፍ ኪኔ ጅራ ሶባብዱ ጋ ከነደባ ፈዱ ጋሪ ቢያራ ከንገርገር ባፈዱ ነገር ጋር ጅራ ዋንቴ መቃሳን እንገለቴ ይፈዳ ጀደ እንገለቴ ይፈተነ ሰነው እንገለቴ ፈነሚቲሬ እየን ጋሪ ቢያራ ከደባ ፈኑ አዱኛ ዳንቱ ፈኔ መነሳከስ ጅራኑ ከኑታሲሴ ምናፉረ ቁልቁሉቲ። ስድስተኛ እውቀት ነው። እግዚአብሔር ሕግጋት በትክክል ለማወቅ ፍጥረታት ለእግዚአብሔር ክብር የተፈጠሩ መሆናቸውን ለመረዳትና ከጥፋት መንገድ ለመጠበቅ የሚረዳ ሰማያዊ እውቀት ነው። ክርስቲያኖች ቤኩምሰ ከነማፍ ከንዎ ዋቃ ፉረ ቁልቁሉቲ ጰራቅሊጦስ መንፈስ እውቀትን ይሰጣል። የእግዚአብሔርን ሕግ በትክክል እንድናቅ 10ቱ ትእዛዛት 6ቱ ቃላተ ወንጌልን በትክክል እንድንረዳ እንድናቅ የሚያደርገን መንፈስ ቅዱስ ነው። ሴራ ዋቀዮ አከቤን ቤኩምሰ ከነማፍ ከንዎ ዋቀዮ ዳ ሴራ ሳትን አከኤኑ ለጴ ኬኛ ከኑ ጀቤሱ ሁምኒ ኑፍ ከኑ ዋቀዮ ዳ ኡመሞኒ ሁንዱምትዩ ከበጀ ኢልማ ነማቲፍ አከ ኡመመን ከኑቲ ሙዋቅ አከኑት ቤኩን ቤኩምሰ ከኑቴ አፉረ ቁልቁሉዳ አከነ ጀደ መጽሐፈ ሆሴዕ ራጅቺ ሆሴዕ ቦቀና አፉር ለኮብሰ ጃረት የሆሴዕ ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። ብዙዎቻችን የጠፋነው እውቀት ከማጣት ነው። ክርስቲያኖቱ እውቀት ጋሻ ነው። ያወደቅን ያነሳናል። እውቀት መከታ ነው። ያወቀ ሰው በእግዚአብሔር ይመካልና። እውቀት ጥበብ ነው። የጥበብ መጀመሪያ እግዚአብሔር መፍራት ነውና እውቀት ከአጠን ከመጥፋት እግዚአብሔር ይሰውረን። እንድናቅ ሃይማኖታችን እንድናቅ ክፉና መልካምን ለይተን እንድናቅ የሚያደርግ መንፈስ ቅዱስ ነው። በሁላችን ላይ ይደር። እንደከኝ ረሃቡል መንኮ ቤኩም ሰዳቡራን ከንከ በዴራ ጀደ
Caafa Hosee boqonnaa 4 lakkoofsa 6 baay'ooliin keenya kan banne beekumsa dhabuurraan kan ka'edha. Gaafa baranummaa gaafa beeknummaa daandiitti deebinee jirra waan ta'eef jechuudha. Beekumsa dhabnee badurraa Waaqayyoon nu haa eegu. torbaffaan humna ኃይል ከተፈጥሮ አቅማችን በላይ የሆኑትን የሥጋ የዓለምና የሰይጣን ፈተናዎች በጽናት ለመቋቋም ስለ ሃይማኖታችን በድፍረት ለመመስከር የሚሰጥ መለኮታዊ ብርሃን ነው። ክርስቲያኖች ከተወለድን ጀምረን እዚህ ምድር ላይ ያጋጠሙን ፈተናዎች ብዙ ናቸው። ነገሮቹ ካለፉ በኋላ ይህን ፈተና ስናስብ የምናሸንፍ ያ ጨለማ ጊዜ የሚያልፍ ይመስልን የመጣብን ህማምና ድካም የመጣብን ጦርነትን ሁሉ የምንሻገር አይመስልን። ነገር ግን እንሻገራለን። ቁርማን ባየ ጋፈ ገረ ኬኛ ዱፈን ወራንስ ዳብሎስ ጋፈ ገረ ኬኛ ዱፈ ዋንደ በርኑትን ፈካቱ እንዱከናይ ዋን ይሁንትን ፈካቱ ጋፈ ቤሎምኒ ዋን ቆፍኑትን ፈካቱ ጋፈ ደገተምኒ ዋን ያደምተምኑትን ፈካቱ ገሩ ክርስቲያኖታ ጉያ tokko gaafa keessa baanu ni jira. Rakkoowwan san hundaa jabaannee dhaabbannee akka nuti cimnu kan nu taasise humni kan eenyuti? Kan Hafuura Qulqulluuti. መንፈስ ቅዱስ ኃይል ነው ማለት ነው። ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 4 ቁጥር 13 ላይ እንዲህ ይላል፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። ምን በሚሰጠኝ? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ክርስቲያኖች ሁሉም ነገር ይቻላል። ነገር ግን የሚቻለው በእኛ ኃይል አይደለም፣ በእኛ ጉልበት አይደለም፣ በገንዘባችን አይደለም፣ በዘመዳችን አይደለም። ምን በሚሰጥ? ኃይልን በሚሰጥ በክርስቶስ ሁሉን እችላለሁ በሉ። የማይቻል ነገር የለም፣ ሁሉም ይቻላል። ክርስቲያኖት ቁልቁሉ ጳውሎስ ergaa warra Filiphisiiyuus boqonnaa 4 lakkoofsa 13 irratti humna isa naa kenneen humna isa naaf kennu Kiristoosin hundaayyuu nan danda'a jedhe. Waaqayyoodhaaf kan dadhaban waan tokkoyyuu hin jiru. Namni isa qabateeyyuu waan hundaayyuu raawwachuu ni danda'a. Kanaaf Kiristaanni hin danda'u hin jedhu. Ani amma sa'aatii tokkotti xoomuu hin danda'u jechuun qabu. Ani mitswaatii baasuu hin danda'u jechuun qabu. Ani sagaduu hin danda'u jechuun qabu. Humna kan naa kennu humna Kiristoosin hundaayyuu nan danda'a. Xoomuus nan danda'a. Sagaduus nan danda'a. Mitswaatis nan danda'a jedhanii amanuun barbaachisaadha. Manfasaa'ii bichaa fi miti hojii addunyaatiif illee ani fooqi lamarra hojjechuu hin danda'u jettanii abdiin kutinaa. Ani hojiin natti baay'ateera baran hin danda'u jettanii abdiin kutinaa. Ani nama na gargaaruu hin qabu humna hin qabu jettanii abdiin kutinaa. Isa humna naaf kennu Kiristoosin nan danda'a jedha. Abbaan humnaa isa waan ta'e. Qulqulluu Phaawulos akkas jedhe. Nan danda'a jedhe. Nan danda'a jedhe akkuma amanni nafni duuka boota jiran hundi duuka boota 12 olitti ergaawwan 14 barreesse. Isaan duubarra dhufe isaanin caalchisee barreesse. Eenyutu humna kenneef? Kiristoos. Eenyu beekumsa kenneef? Kiristoos jechuudha። ይሄ ነው። በአጠቃላይ መለኮታዊ ቃል የጌታ መንፈስ በእርሱ ላይ ያርፋል። የጥበብና ማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና የጌታን መፍራት መንፈስ በእሱ ላይ ያድራል ይላል ትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 ላይ። ክርስቲያኖች humni Waaqayyoo Hafuurri Waaqayyoo isarra ni bula. Ogummaadhaa fi hubannoo Hafuuraa
gorsaa fi humna hafuuraa beekumsaa fi sodaa Waaqayyoo qabaachuu irra ni bulaa jedha. Mite Isaayyaas boqonnaa 11 lakkoofsa 2 irratti jechuudha. Kanaaf namni hafuurri qulqulluun irra bulee wantoota torban amma jenne kana hundaayyuu ni qabaa jechuudha። ከዚህ በመቀጠል አጠር አድርገን የምናየው ይሄ የመንፈስ ቅዱስ መውረድ ነው። ኮኒ ወይንሳ አፉረ ቁልቁሉት አፉረ ቁልቁሉን ጋፋ ገዲ ቡኡዱ ከቦታፍ ሁምነ ከና ቶርባን ፊዴ ፊድፌ ከዛ በመቀጠል ሐዋርያት ምን አደረጉ ቢባል ወደ ጾም ነው የገቡት። መንፈሳዊ ተጋድሎ መጀመሪያ ጾም ነው። መንፈስ ቅዱስ በሐዋርያት ላይ እንደወረደና ልዩ ልዩ ጸጋዎችን እንደሰጣቸው ሐዋርያት መጀመሪያ ያደረጉት ነገር ቢኖር መጾምና መጸለይ ነበር። ዓለምን ለወንጌል ለመማረክ ከመውጣታቸው በፊት ራሳቸው በትሕትና ለእግዚአብሔር አስገዙ። አፉረ ቁልቁሉን እርገሳኒ ቦየን ቦዳት ዱከ ቦኦኒ ከና ገራገራት ሳኒፍ ቅድነሜ ከና በርሲሱ ከና አፉረ ሀማ ባሱ ከና ራጂ ወንገራገራ ሁጀቱ ከነሜፍ ዱከ ቦኦኒ ገሩ jalqaba irratti kan isaan taasisan hafuura qulqulluu kanaan erga argataniin boodatti humna kanaan erga argataniin boodatti addunyaatti hin baane, lallabatti hin baane, wangeela barsiisutti hin baane, ጾመ fi kadhannaa qabatan። ከሁሉም ስራ የሚቀድም መጾምና መጸለይ ስለሆነ እንደ ዱርሳ ዋን ጀኑፍ አከምልኮፍኑፍ ዋን ያን ያከገለመኑፍ ገውፍ waan karoorfanne karoorri keenya akka nuuf raawwatamuuf ጾማaf kadhannaadhaan Waaqayyoodhaaf of bituun barbaachisaadha jechuudha. Addunyaan wangeelan bituudha isaaniitiin duratti gadaf qabummaadhaan Waaqayyoodhaan of bitanii jechuudha. Maatii keenya deebisuurraan duratti dursa deebi'uu barbaachisa. maatii keenya gorsuudhaan duratti nuti gorfamuu qabna. Wangeela lallabuun duratti lallabamuu qabna. Kiristiyaanota baay'ooliin keenya maatii keenya gorsinee daanditti deebisuu barbaanna. Garuu osoo nuti hin deebi'in maatii deebisuun hin danda'amu. Yoo nuti isa nu gorsuu sagalee Waaqayyoo dhagahuu dinnee maatiin keenya kan keenya dhagahuu hin danda'an. Yoo nuti guutumaan guutuutti hin deebine namaan deebisuu hin danda'amu waan ta'eef. Kanaaf duuka bu'oonni dursaa addunyaadhaan wangeelan bituurra nuti ofii keenya Kiristoosiif bitamuu qabnaa. Jilbiifachuu qabnaa, sagaduu qabna jedhanii guyyaa 40 sooma sagadaa turan jechuudha. አስገዙ ስንል ምን ማለት ነው? of bituu Waaqayyoodhaaf of bituu Waaqayyoodhaaf of qopheessuu jechuun maal jechuudha hojjenne waa lama. tokkoffaa ስጋን ለመንፈስ ማስገዛት ነው። ይህ ስጋችን አስቸጋሪ ነው። እውነቱን እምላችሁ ከአፈር የተፈጠረ አፈር አፈርን ይሸታል። ሀሳቡን አፈር ነው። ህይወቱ ሁሉ አፈር ነው። ከመንፈስም የተገኘች ነፍስ ደግሞ መንፈስን ትሸታለች ማለት ነው። ስለዚህ ስጋ ቀሪ ነው፣ የተገኘም ከአፈር ነው። ነፍስ ዘላለማዊ ናት፣ የተገኘችም ከዘላለማዊ አምላክ እስትንፋስ ናት። ስለዚህ ለእግዚአብሔር መገዛት ማለት ስጋን ለመንፈስ ማስገዛት ማለት ነው። ፌዳ ፎኒ ዲንዲሰኒ ልቡዳ ቢቱ ጀቹዳ ፎነኛ ደጀዳንን ዱገነን ዱገጀዳን ረፈን ረፈጀዳ
እናንተስ ናና jedhaanan shubbisa jedhaanan dhiichisa jedha. Kuni fedha fooniiti. Lubbuun immoo nan tsoomaa nan sagadaa miswaatiin godhadha. Lakki miswaatiin godhinne nyaadhaa jedhaanin immoo lubbuun ani nan sagadaatiin foon immoo nan sagadin rafii jedhaan. Naa kirkiriitu jira jechuudha fooniif lubbuu gidduu. Naaf nuti immoo maal gochuu qabna? Foon keenya lubbuu dhaabbichisiisuu qabna jechuudha. Aadaa tallaaqee saggaa sixoota silaagenyu altaabbayu duka bu'oonni xinnaa guddaa kana waan argataniif of tuulummaan ittiin dhaga'amne. Ilqoonim sgaachuun በጾም እየቀጡ ለመንፈስ ቅዱስ መሪነት አስገዙ እንጂ ማለት ነው። አሁን አንዳንድ ሰዎች አለን ትንሽ ቤተ ክርስቲያን ውስጥ ለአገልግሎት ቆየት ካልነው ጾሙ ምንም አይመስልንም። ያው ዝም ብሎ ነገር ይመስላል። ጎንበስ ብለን አንሰግድ። የቤተ ክርስቲያን ህግ የሆነ ለይተን ያችን ደግሞ በነስችን ኃጢአት ካልተውክ እስከ 1 ሰዓት ትጾማለሽ። እንደውም 2 ቀን ራሱ እንጀራ አልሰጥም እንጂ ነው በቃ ስጋ መቅጣት ሀመጭ ቡሱን በዱት ፎኒን ቀጣው ጀጆ ምኑ ማናቀው አንዳንድ ጊዜ በቃ አንድ ጊዜ ብቻ 14 በኩራትን ካወጣ 10 ቀን እሱን እናስባለን። በቃ 1 ወር ሙሉ ማለት ነው። እኔ እኮ እንዲህ አድርጌያለሁ አእምሮአችሁ። ይሄ ስህተት ነው። 14 በኩራታችሁ እግዚአብሔር በሰማይ ይጽፍላችኋል። 14 በኩራት ከሰዋቂው ሰሚረትን ይበርይሳችሁ hojii gaarummaa keessa waaqayyo samiiras ni barreessa jechuudha. Zikrii keessa waaqayyo si barreessa jechuudha. Kanaaf isin cubbuu keessaniin bicha barreessa. Isiniin jechuu jaaladha. ይሄ ነው ስጋን ለመንፈስ ማስገዛት ማለት አንዱ ኃጢአትን መጻፍ። አንድ አባት ምን አሉ? ዮሐንስ አጽር ናቸው። ዮሐንስ አጽር ምን እንደና ያሉት እኔ የሚደንገኝ ቅዱሳን መላእክትን እያየ ከሚኖር ሰው የሚደንቀኝ ኃጢአቱን እያየ ኃጢአቱን እየጻፈ የሚኖር ሰው ይደንቀኛል አለ። ያ ሰው ያስቀነኛል አለ። እኔ አባት በረከታቸው ይድረስብን። አና ከና ድንቅ ሲሱ ከና አጃብ ሲሱ ነመ እርገሞታን ላሌ እርገሞታን አርገ ጀዴቶ argaati jiraaturra nama cubbuusaa takka takkaan argee barreeffachaa oolu namni sun naqannaasisaa jedha. namni sun naqannaasisaa jedha እና አንዱ ይሄ ነው ስጋን ለመንፈስ ማስገዛት ማለት ነው። ፎን ልቡ ዳብችሲሱ ጀቹን ከነ ጀቹላ። ሁለተኛ ለአገልግሎት ዝግጁ መሆንና ለምን ዝግጁ ሆን? ለአገልግሎት ዝግጁ መሆን ተዳደላፍ ኦፍ ቆጴሱ ዳጅ ጾም ሰይጣንን ፈተናን ማሸነፊያ መሳሪያችን ነው። ጾም ምንድነው? ሰይጣንና ፈተናዎችን ማሸነፊያ መሳሪያ ነው ማለት። ፈተናችሁና ሰይጣንን የምታሸንፉት በጾም ነው። ግልጽ ነው አይደለ? ጾም ወደ እግዚአብሔር ያቀርበናል። ወደ እግዚአብሔር ካቀረብን ደግሞ ጠላታችን ይከሽፋል፣ ክንዱ ይሰበራል፣ አቅሙ ድካማ ይሆናል ጠላታችን። እኛ ደግሞ ብርቶች እንሆናለን። ግልጽ ነው እና ሐዋርያት የጀመሩት ጾም እኛን ዲነሳኒ ከነሟጠን ዲነሳኒ ከነርበዴሰን ዲና ከንጀርም ሶዳ አራቶከች ፍርሃት እኮ ጠላታችን ነው ታውቃላችሁ አይደል? ፈሪ አይጸድቅም ሲባል ሰምታችኋል? ነምኒ ሶዳቱን ጸደቁ ጀራም ፈሪ አይጸድቅ ፈሪ መንግስት ሰማያትን አይወርስም። ለምን ብሎ ይፈራል? ምጽዋተ መስጠት ይፈራል፣ ቤተክርስቲያን ለመስራት ይፈራል፣ መስሙር ለመዘመር ይፈራል፣ ንስሐ ለመግባት ይፈራል፣ ስግደት ለመስገድ ይፈራል። በቃ ፈሪ አይጸድቅ። ስለዚህ አንዱ ጠላታችን ፈሪ ነው። ፍርሃትን የምናስወግድበት ደግሞ አንዱ መድኃኒት አንዱ መዶሻ ምንድነው ትሉኝ እንደሆነ ጾምና ጸሎት ነው ማለት ነው። ስለዚህ ፈሪዎች በደንብ ጾሙ፣ በደንብ ጸልዩ፣ ፍርሃት ይወገዳል ነው የሚላችሁ። እሺ ፍርሃት ይወገዳል ማለት ነው። እና ሐዋርያት ይሄንን ፍርሃትን ያስወገዱት በዚህ ጾም ነው ማለት ነው። እና በአጠቃላይ እንግዲህ በዓሉና በጾም መካከል ያለው መንፈሳዊ ትስስር በዓለ ጰራቅሊጦስ፣ ጾመ ሐዋርያት፣
እግዚአብሔር ኃይልና ጸጋን የሚሰጥበት ዕለት እኛም የተሰጠን ጸጋ በቅድስና የምንጠብቅበት ጾም መሳሪያዊ መንፈሳዊ መሳሪያ የታጠቅንበት ጊዜ ወደ መንፈሳዊ ውጊያ ለድል የምንወጣበት የቤተ ክርስቲያን የልደት ቀን የቤተ ክርስቲያን የወንጌል አገልግሎት የተጀመረበት ዕለት ናት ማለትና ይህ ትልቅ ነገር ነው እላችኋለሁ። እንግዲህ የተወደዳችሁ ምዕመናን ጰራቅሊጦስ ስናከብር መንፈስ ቅዱስ ላለማሳዘን ራሳችን ልንመረምር ይገባናል ማለት ነው። መንፈስ ቅዱስን ልናሳዝነው አይገባም። አፈወረ ቁልቁሉ ነው ፍት ገድስ ይሱን ቀመጥ የወንበዴ አከናበል ሰባን ኮነት ገዳ ሀቲ ኮነት ገዳ ኮመጀኑን ይሁን ጭቦ ወጀዴ አፈወረ ቁልቁሉነት ገዳ አፈወረ ቁልቁሉ ደን ገድስ ይሱን ቀቡ ጀቹን በርባትሳዳ እና ደግሞ የሐዋርያትን ጾም ስንጾም እንዲሁም በባዶ ሆድ መዋል ብቻ መሆን የለበትም። ገራዱዋ ብቻ ኦሎም ጾም ንጋፈ ጾማዎች በቃ ሳይበሉ እስከ 1 ሰዓት እስከ 9 ሰዓት መቆየት ምናምን አይደል። ግልጽ ነው አይደለ? ገራዱዋ ኦሎም ኛተ ብቻ ዲዙ አንደኛ በትህትና መመላለስ ያስፈልጋል። ክርስቲያን ሁሌ ትህትና አለው። ክርስቲያን ይሮንደ ትህትና እንደደይባቸው ሐዋርያት ጸጋ ሲበዛላቸው በጾም እንደታጋደሉ እኛም እግዚአብሔር በሰጠን በረከት ላይ ትህትና እንጨምራለን ማለት ነው። እዚህ ቤት መዋል አንድ በረከት ነው አይደለ? እውነት ነው። በእግዚአብሔር ስም መሰብሰብ ትልቅ በረከት ነው። እኔ የዚህ ፈለገ ሃይማኖት ማህበርተኛ ለመሆን ትልቅ በረከት ነው። ይሄ በጉዳይ ደረጃ እንዴ የእናንተ ጓደኞች እኮ ትዳር አገናኝ ጋር እኮ ተሰብስቦ ቁጭ ብሏል። አለመታደል አይደል እንዴ? የኛ ጓደኞች እኮ አንድ ቃልቻ ቤት አንድ ጦንቃይ ቤት ተሰብስበዋል አይደል? ከማህበረ ሰይጣን ጋር ተዘባብሮ እኮ የሚውሉ አሉ። እውነት ነው የምላቸው። ይሄ እንደ ቀላል ነገር አትቁጠሩ። አካዋን ሰልባት ላለና መናዋቀዩ ከሰውዱ ኤቢፈሙ ደቁ ኤበ ጉዳዳ ስለዚህ ኤባ ዋቀዩ ኑፍ ከነከን አዱኛ በደ ከሰ ኑፍለ አዱኛ ዶምተ ከሰት ኑ ቀሬ አዱኛ ዱከኖፍተ ከሰት ኢፈኖፍ ተኤ ኤበን ኑፍ ከነከን ረትሞ ገዶፍ ቀቡማ እንደደቢኔ ገዶፍ ቀቡማ ነው ተደበለ ጭሙን በርባጭሳ ጀቹ ጭሙን በርባጭሳ ሁለተኛ ደግሞ ፍቅርን መለማመድ ያስፈልጋል። እውነት ነው የምላችሁ። ሃይማኖት በሁለት ነገር ነው ጸንቶ ያለ ማለት ነው። አመንታን ዋለ መረዳበት ይጅራ አንዱ ፍቅረ እግዚአብሔር ነው፣ ሁለተኛ ፍቅረ ብጽ ነው። ይሁነት ነው የምላችሁ። አመንታን ኡቱባ ለመረጀር እንተኮ ጃለላ ዋቀዮቲ እነ ለመፋን ጃለላ ነማት ይቹ እና መንፈስ ቅዱስ የፍቅር መንፈስ ነው። በመካከላችን ያለው ቂምና በቀል አስወግደን ይሄንን ጾም በፍቅር እንጾም ነው። ግልጽ ነው አይደለ? አፈወረ ቁልቁሉን አፈወረ ጃለላት የእውነት ነው የምላችሁ። ፍቅርን ይወዳል። ፍቅር ያለው ቅድም ያልኳችሁ ማለት ነው። የቲመሌ ሰውን የሚወድ ሰው የመንፈስ ቅዱስ ማህደሪያ ነው። ምንኛ መታደል ነው። የእውነት ነው የምላችሁ። ምንም የቲመሌ ነው መጃላት ነው ወተውለ ብቻ ነው የመጃላት እንስም ቡልቶ ዋቀዩ ታፈሩ ወረቁል ጃለላዋ እና ጃለላ እንደደቡን በርባጭ ሳለ ሶስተኛ ለወንጌል መመስከር ነው። ሐዋርያት ዓለምን የለወጡት በህይወታቸው ጭምር ነው። እኛም በቤታችን በስራ ቦታችን በቤተ ክርስቲያን ምግባራችን ለክርስቶስ ምስክሮች ልንሆን ይገባል። የእውነትን እምላችሁ እኔ አንዳንድ ጊዜ መዳቤ ስትጠራቸው የምትመልሱት ነገሮች እኔ አረበኛ አይችልም ብላችሁ ይመስለኛል። እኔ አልሰማም፣ ግን ስትቆጡ፣ ስትበሳጩ፣ ስትሳደቡ የደሱ አይነት መንፈስ ይመስላል። ግን አላውቅም፣ ትርጉም ስለማላውቅ ብዙ ማብራራት ሰጥቻለሁ።
ስራ ቦታችሁ ላይ ክርስቶስን ልትሸቱ ይገባል። ዶጂ ኬሰኒት መን ሃይዛባ ኬሰት ነመ ጃለላታተኒት አባን ኬኝ ክርስቶስ ጃለላ አከተ ጃለላ ነካ ilmaan namaa ofitti saaku jaalalan akka addunyaa tana biti isa san mana hojii keessatti argisiisuu qabna. Isi san maxaa bicha nama jaalala qabu fakkaachuun qabnu jechuudha. Kuni fakkeessituu jedhama jechuudha. ሁለቱንም ነች። ወደ ከተማ ስንመጣ ቃጣፊ ስንሆን ወደ ቤተ ክርስቲያን ደግሞ በቃ ትትናያችን የሌለ ምናምን አስመሳይ ይባላል። ክርስቲያን ይሄ ማለት ነው ዓለማዊም ውስጥ የሚኖር በመንፈሳዊ ይሁን አንድ ነገር ነው። አንጸባው አንድ መሆን አለበት ማለት ነው። አመልሳ ተቆጣው ቀበች ኑት ጋፈ ነጠላፈነ ብቻ ለክርስቲያን ከፈከም ጋፈ በተስካነ ብቻ በቃ ይወጀኑ ቀስ ጀኔ ደና አደራችሁ ስሉ እግዚአብሔር ይመስገን እንላለን። ሁለትትናችን እኮ የሌለ ይሄ ውሸት ነው። እግዚአብሔር ምስክሬ ነው። ይሄ አስመሳይነት ነው። ነሙነ ከዚህ ሶብዱ ይፈከይ ሲቶራችሁ በቃ አንዳንዴ ቤተክርስቲያን ስንሄድ ቀሚስ ከዛ ስንመጣ ደግሞ ሱሪያችን ቤተክርስቲያን ስንሄድ በቃ አላነሳም እናድዳለሁ እንደዚህ ነገር ሳነሳኔ። ስለዚህ አስመሳዮች ሳይሆን ሁሉም ቦታ ክርስቲያን ሁሉም ቦታ ክርስቶስ አለ መሆን አለብን ነው ባጭሩ። በከጅሮት ታኔ ሙለቹ ቀምናችሁ በኮጂትስ በካ እንደትዩ ጀቹራ ዋቀዩ ነው እንደከኝ ነው አገርጋሩ ክርስ ወንጌል መመስከር ሁሉም ቦታ እነዚህ ብቻ ስትመጡ ምን አረግልናል? እዚህ በትህትና ስናሳየው በቃ ያከበርነው ቦታውን ነው እንጂ እግዚአብሔርን አይደለም። አሁንም ማለት ነው እውነት ነው የምላችሁ። ለምን ማና ዋቀዮ ከይሰት በተስካና ከይሰት ብቻ ገዶፍ ቀቡ ማቀቡ ቦታ ሰን ከበጀመሬ ነምሱ ዋቀዮ ደን ከበኘቹ ዮን ከደሞ ዋቀዮ ደን ገደበ ጀቹ እግዚአብሔር የሚሉ ነው ያለ ቅዱስ ዳዊት። እግዚአብሔር የሚሉ ነው ሁሉም ቦታ አለ። አንተ ካንተ ወደ ተሻሻለ ወደ ሰማይ ቦታ አንተ ተዘታለ ወደ ጥልቁ ሲወርድ አንተም እዛ ትገኛለህ። ወደ ባህርም ቢሄድ አንተ ዘማለ ካንተ ወደ ተደበቃለህ ነው ያለ። ስለዚህ እግዚአብሔር ሁሉም ቦታ አለ። እናንተ ግን የዘመኑ ክርስቲያን ቤተክርስቲያን ስንመጣ ብቻ ኮምሽሽ እንላለን። ወደ ዓለም ስንወጣማ እንግዲህ እንራገጣለን እንደ አህያ ማለት ነው አለን። ይሄ ማለት ነው እግዚአብሔር ቤተክርስቲያን ውስጥ ብቻ ነው ያለ፣ ዓለምማ የሌላ ነው ብለን ሻጥን ማለት እኮ ነው። የችን ከስራን ብቻችን 600 ካሬ የሆነችን ቦታ ብቻ ከበርንና ከዛ ስንወጣ ይሄ ሰፊው ዓለም ለማን እንደሰጠን አላውቅም። እናቴ ሰማይም ምድርም የመዳን ዓለም ነው። እሺ ሰሜንስ ደችን ሁሉም ከነዋቀየት በከጅርቱ ተነማዋቀተ ይጅራል ዋንስ ያዋጣውስ ተዝብስ ውስጥ እንዳንገባ እግዚአብሔር ታዘበናል። እውነት ነው የምላችሁ ዋቀየው ነክነን ታዘብን እና ወንጌል በሁሉም ቦታ መሰበክ መምሰል ያስፈልጋል እላችኋለሁ። እግዚአብሔር አምላክ በባለ ጰራቅሊጦስ ካፈሰሰው መንፈሳዊ በረከት ሁላችንን ያሳትፈን። የሐዋርያትን ጾምን በሰላም አስጀምሮ በሰላም ለማስፈጸም ይርዳን። የሰማነው በልቦናችን ይጻፍልን፣ የታመሙትን ይማርልን፣ የተሰደዱትን ለሀገራቸው ያብቃልን። የሐዋርያት በረከት በሁላችን ላይ ይደር። የመንፈስ ቅዱስ በረከት የመንፈስ ቅዱስ ኃይል በሁላችን ላይ ይደር። እግዚአብሔር አምላካችን ፍጻሜያችንን ያሳምርልን። ወስብሐት ለእግዚአብሔር። ይቆይ። አሜን።